በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በያላችሁበት እንደምን አላችሁ? የልዑል አምላካችን ስም ከአጽናፈ ዓለም እስከ አጽናፈ ዓለም በፈጠረው አንደበት የተመሰገነ ይሁን። ከዚህ በመቀጠል ለሁላችንም ግዕዝን ቀለል ባለ መልኩ በተለይ ለሞደርን ሰው ወይም ደግሞ በአብነት ትምህርት ላላለፈና እንዲሁም ደግሞ በውጭ ሀገር ላሉ ልጆቻችን እንዴት አድርገን ግዕዙን ቀለል ባለ መልኩ እነሱ ሊረዱት በሚችሉ መልኩ ማንበብ ይችላሉ የሚለውን ለማሳየት እሞክራለሁ። እስቲ ሸር ላድርግና ትንሽ እሱን እንማማራለን። እንግዲህ የግዕዝ ቋንቋ እንደ ማንኛውም ቋንቋ የአነባበብ ሕግና ስርዓት አለው። የእንግሊዘኛ ስናይ አሁን ለምሳሌ አነባበብ የተለያየ ንባብ ሳይለንት ይሆናል፣ የማይነበብ አለ፣ የሚነበብ አለ። በአጠቃላይ በቋንቋ ያለው በግዕዝም ደግሞ እንዲህ አይነት ስርዓት ስላለ መጀመሪያ የግዕዝን እስቲ ህጎች ምንድን ናቸው ያነባበብ የሚለውን እንየው። እዛ በፊት ግን የግዕዝ ፊደላትን አንድ ጊዜ እንያቸውና እንግዲህ ግዕዝ 26 ፊደላት አሉ። ሀ እያልን እንሄዳለን እንግዲህ ወይም አበገደብ የሚለው ኢንትሮዳክሽኑ ላይ ያዛለ፣ ወደዛ አልገባም አሁን። ግን ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ። እንግዲህ እነዚህ አሁን ፈርስት ሰከንድ እስከ ሰቨንዝ ብዬ እዚህ ላይ ጽፌያቸዋለሁ። ስለዚህ የመጀመሪያው ሀ ግዕዝ ነው የሚባል ማለት ነው። ሁ ካዕብ ነው። ስለዚህ በሳድስ ከጨረሰ ስንል በሳድስ ለምሳሌ ሰያፍ እና ተጣይ በሳድስ ይጨርሳሉ ስንል ሳድስ የሚባሉት እነዚህ ናቸው። ስድስተኛ ሳድስ፣ ህ ል ህ ም ስ እያሉ የሚሄዱት እነዚህ ሳድስ ናቸው ማለት ነው። ወይም በሐምስ ይጨርሳል ካልን ደግሞ አንድ ንባብ ሄ ሌ ሄ እያለ ስለዚህ እነዚህን ማወቅ የመጀመሪያው አስፈላጊ ነው። በተለይ እነዚህን በሳድስ የሚጨርሱትን። ምክንያቱም የግዕዝ ዋና ዋና አበይት ንባባት የሚባሉት ተነሽ፣ ሰያፍ፣ ተጣይና ወዳቂ ናቸው። በተለይ ሰያፍና ተጣይ በሳድስ ነው የሚጨርሱ። ስለዚህ በሳድስ የሚጨርሱ ቃሉ የመጨረሻው በዚህ ከጨረሰ ማለት ነው። እሺ እዚህ ላይ ትንሽ ካል የንባብ ህጎቹ እዚህ ላይ በዝርዝር አለ። ሌላም ደግሞ ከዚህ በፊት ያቀረብኩት አለ። አሁን በዝርዝር ሳይሆን አጠር አድርጌ ለመስጠት ነው የፈለግኩት። የግዕዝ ንባባት አበይት ንባባትና ንዑሳን ንባባት ተብለው ይጠራሉ። ከአበይት ንባባት ተነሽና ሰያፍ፣ ተጣይና ወዳቂ አሉ። እነዚህ እንግዲህ ዋና ሜጀር ናቸው ማለት ነው። እነዚህን ከያዝነ ማንበብ እንችላለን ግዕዙን ማለት ነው። ከዛ የሚጠብቃለ የሚላላ፣ ከዛ ደግሞ ተናባቢ የሚጠቀልልና የሚቆጥር አለ። እነዚህንም የግድ ማወቅ ያስፈልገናል። ግን በአብዛኛው እነዚህ አራቱ መሰረቶች ናቸው ማለት ነው ለአነባበብ። እስኪ እንግዲህ አበይት ንባባትና ተነሽና ሰያፍን በቀይ ኮድ አድርጌያቸዋለሁ። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ በአንድ መጽሐፍ እንዲሁም መዝሙረ ዳዊት የሰባቱ ዕለታትና ጸሎተ ነቢያትን ጨምሮ በአንድ መጽሐፍ ተዘጋጅቷል። እዚህ ላይ ደግሞ አፖ ላይ ኢትዮ ዊዝደም ላይ አፖ ላይ ተዘጋጅቷል። አሁን እንዲህ ከሆነ እንዴት ነው የምናነበው የሚለውን እስኪ እዚህ ላይ ላሳያችሁ። ኮርስ ላይ ሄደን የግዕዝ ጸሎት የሚለውን ስናይ ውዳሴ ማርያም ጥናት የሚላለ ውዳሴ ማርያም ሙሉውን የያዛለ። ከዛ ደግሞ ለጥናት በየሳሊለነ ቅድስቱ የተከፋፈላለ። ስለዚህ አሁን የዘወትር ጸሎት ብናየው አሁን እንደዚህ ነው የተጻፈ። ሰያፍና ተነሽ አነባበባቸው አንድ ነው። ቆጣ ባለ ሁኔታ ይነበባሉ። ስለዚህ በአንድ ከለር ተደርገዋል፣ በቀይ። ስለዚህ በቀይ ከተጻፉ ወይ ተነሽ ነው ወይ ሰያፍ ነው። በምን እንለየዋለን? ሰያፍ መሆኑን ወይ ተነሽ መሆኑን። ሰያፍ መሆኑ ሰያፍ በሳድስ ብቻ ነው የሚጨርስ። ስለዚህ በሳድስ በቀይ ተጽፎ በሳድስ ካልጨረሰ ተነሽ ነው ማለት ነው። ለምሳሌ ገጽየ በሳድስ አልጨረሰም፣ ወኩለንተ በሳድስ አልጨረሰም፣ እክህደከ በሳድስ አልጨረሰም። እነዚህ ተነሽ ናቸው ማለት ነው። በሳድስ የጨረሰው ብ ን እዚህ ላይ ጽዮን የሚለው እነዚህ ደግሞ ሰያፍ ናቸው ማለት ነው። ስለዚህ በቀይ ከተጻፉ ወይ ተነሽ ነው ወይ ሰያፍ ነው። ሰያፍ በቃ በሳድስ በስድስተኛው ብቻ ነው የሚጨርስ፣ አለበለዛ ተነሽ ነው። በተመሳሳይ ሁኔታ
በግሪን የተጻፉት ደግሞ ተጣይ ወይም ወዳቂ ነው። ተጣይ አሁንም በግሪን ሆኖ በሳድስ ከጨረሰ ተጣይ ነው፣ አለበለዛ ወዳቂ ነው ማለት ነው። ስለዚህ ኢዚ ነው ለመለየት። ስናነበው ደግሞ ሰያፍ ያው ከመጨረሻው ቃል ማነው ከመጨረሻው ሆሄ በፊት ያለውን ፊደል እንይዛለን። ለምሳሌ አትብ ስንል አትብ አንልም፣ ብን አንነካውም። አትብ ገጽ ስንል ግን ናቹራሊም የላይ ነው ስትረሱ ያለ የምናጠብቀው የላይ ነው። ወኩለንታየ የላይ ነው አሁንም። ስለዚህ ስናነብ አትብ ገጽ ወኩለንታየ በትምህርተ መስቀል አያችሁ። ከዛ ተጣይና ወዳቂ ከሆነ ወደ በትምህርተ መስቀል፣ ተጣይም እንደዚሁ መስቀል መስቀል አንልም፣ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ። አሁን አሃዱ ስንል ወዳቂ ሆነ ማለት ነው። ሲጠፋንም እዚህ ላይ ኦልሬዲ ኮድድ እያንዳንዱ ቃላት ኮድድ ስለሆኑ በዚህ መልኩ ነው የምናነበው ማለት ነው። ስለዚህ ግዕዝ ዝም ብሎ በዘፈቀደ የሚነበብ ሳይሆን ቆጣ ብለን አንስተን የምናነባዋለን። ደግሞ ገጽ አሁን አንድ ሰው ገጽ ብሎ ሊያነብ እንዳይችል ጽን አጥብቃት። ይቺ ነጥቧ ዳቷ ከስር ላይ ያለችው አጥብቅ ማለት ነው። ይችኛዋ ደግሞ እዚህ ላይ ን ያላይ ያለችው ዋጥ ወይም ደግሞ አይያዝም። ወኩለንታየ ነው እንጂ ወኩለን ታየ አይደለም። ወኩለንታየ በትምህርት ወወልድ ወወልድ አይባልም። ወወልድ ኦልሞስት በእኛ በዘመናዊ ቋንቋው እንደ በቃ ሳይለንት ናት። ሙሉ ሳይለንት አይደለችም፣ ግን ላይትሊ ወይም ደግሞ ስላይትሊ ነው የምናነባት። ቀለል ለባለ ወወልድ ነካ አድርገን ነው የምናልፍ ማለት ነው። ወመንፈስ ቅዱስ ወመንፈስ ቅዱስ እንዳንል ደግሞ በዚህ በሁለቱ ነጥብ መካከል ከሆነ እንደ አንድ ቃል አድርገህ አንብብ ማለት ነው። ስለዚህ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ እንዘ አአምን። ቀዩ ስንደርሰውን አነሳ ነው። እንዘ አአምን ሰየፍ ነው በትክክለኛ ቋንቋ። ን በሳድስ ስለጨረሰ ሰየፍ ነው። እንዘ አአምን እንዘ እንዳንል ደግሞ እንዘ እንድንል አያት። እቺ ምልክቷ እንዘ ንን ነካ አድርገ ውጠ ሂድ ነው። እንዘ አአምን ወትመሐፀን እክህደከ ሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን እንተ ይእቲ ስሜየ ማርያም ጽዮን ለዓለመ ዓለም። አሁን አትብ ገጼን አነበብን፣ በትክክለኛው ሕግና ስርዓት አነበብን ማለት ነው። ስለዚህ በዚህ መልኩ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መዝሙረ ዳዊቱ በኦዲዮም ተዘጋጅቷል። እዚህ ኢትዮ ዊዝደም ላይ ታገኙታላችሁ። እንዲሁም ደግሞ ቪዲዮ ኦልሬዲ ዩቲዩብ ላይ ስላለ እንዲሁም ደግሞ ቲክታክ ላይም ፖስት ለማድረግ ስላሰብኩኝ እንግዲህ እንድንማርበት ነው። ስለዚህ መጀመሪያ ህጎቹን ካወቅን ስናነብ ይቀለናል ማለት ነው። በእርግጥ ጠለቅ አድርጎ እያንዳንዱን የግዕዝ ስሞቹ ከበድ ቢልም ግሶቹን ግን ቋሚ የሆነ ህግ ስላላቸው ዋና መሰረቶቹን የግስ መሰረት የሆኑትን አረስተ ግሶቹን ጸባያቸውን፣ ሰራዊታቸውን ካነበብነውና ከያዝነው ለምን እንዴት ነው ለምን እናነሳዋለን? ወይም ደግሞ የምናነሳበት ምክንያት የትኛውን ሰራዊት ነው የምናነሳው? የቀተለን ነው የቀደሰን ነው እያልነ የስምንቱ በተለይ ስምንቱ አረስተ ግሶች እነሱን ስንይዛቸው ደግሞ የበለጠ ይሆናል። ግን አትሊስት እነዛንም ባንይዛቸው እንኳን አሁን በዚህ በተጻፈው መሰረት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መዝሙረ ዳዊቱ በዚህ መልኩ ስለተዘጋጀ ይህንን እየተከታተል እኛም እንድናውቅ ልጆቻችንም ደግሞ ከአባቶች መምህራን ተምረው ሲመጡ ላይክ እኛም ሰፖርት ማድረግ እንችላለን። እኛ ደግሞ ቋንቋችን ነው። ሰው ግሪክ ይማራል፣ ዕብራይስጥ ይማራል። እንዴት የራሳችን ቋንቋ አንማርም ወይም ማወቅ የለብንም? ስለዚህ ግዕዝን ለማንበብ ይሄንን ከተከታተልንና እንዲሁም በኦዲዮ የተቀረጹትን እየተከታተልን ግዕዝን ማንበብ እንችላለን ማለት ነው። እዚህ ላይ እንግዲህ ኢትዮ ዊዝደም ላይ በዲክሽነሪ መልኩ እንዲሁም ደግሞ ትርጉማቸውም ደግሞ በእንግሊዘኛም ተተርጉሞ ተቀምጧል። ኢትዮ ዊዝደም በሌላ ጊዜ በሰፊው ቱቶሪያል እሰጣለሁ። ዛሬው እዚህ ላይ ይቆየን።